በዓለም ላይ ከ130 ሚሊዮን በላይ በሆኑ ርዕስ መጽሐፍ ተጽፈዋል። በሌላ አባባል 130 ሚሊዮን ደራሲያን ተጠበውልናል። አለበለዛም አንዳንዶች በጣምራ ብዕር ስለሚጽፉ በዛው ደረጃ በሆነ መልኩ 130 ሚሊዮን ደራሲያን በተለያየ ርዕሰ ጉዳይ ላይ ተጠበዋል። ተአምር ነው። እልፍ አላፍ ርዕሰ ጉዳዮች ላይ ነው እውቀታቸውን፣ ትምህርታቸውን፣ ንባባቸውን፣ ማስተዋላቸውን፣ ጥበባቸውን ሊያጋሩን የሞከሩት። ከነዚህ 130 ሚሊዮን መጽሐፍት ውስጥ አንድ አስተዋይ፣ አርቆ ሀሳቢ፣ ጊዜውን ለእንደዚህ አይነት ጉዳይ የሰጠ አንባቢ በሕይወት ዘመኑ ሊያነብ የሚችለው 6,000 ብቻ ነው ይለናል። 6,000 ኮፒ ሰውየውን የቀለም ቀንድ፣ ሴትየዋን የቀለም ቀንድ አድርገን እንድናስብ ያደርገናል። ሕይወታቸውን ሰጥተው ማለት ነው። እድሜ ምን ያህል አጭር እንደሆነ ገምቱ። አንድ መጽሐፍ ቁጭ ብለን ልናነበው እንችላለን። ከእድሜ አካውንታችን ላይ እኮ እዛ ላይ እየከፈልን ነው የምናነበው። እንደዛም ሆኖ የታደሉት 6,000 እኛው ላይ ሲደርሱ ያውቁታል። በቃ የትኛውም መጽሐፍ ከየትኛው አሳሰብን እምነት ጋር እንደሚሄድ፣ የቱን ማን ቀድሞ ቢያነበው ቀጥሎስ ምን ቢያነብ መገለጡ እየጨመረ ይመጣል። በደንብ ይረዱታል። የራሳቸውን በደንብ ያወቁ ይሆናሉ ነው የሚለው። በሕይወታቸው ይወስናሉ፣ በሀገራቸው ላይ ይወስናሉ። ወደፊት መሆን ያለበትን ነገር ከወዲሁ መተንበይ የሚያስችል እውቀትና አቅም አላቸው ተብሎ ይታመናል። አንድ ጀማሪ አንባቢ የመጀመሪያው መገለጥ ጋር የሚደርሰው 30 ኮፒ እንዳነበበ ነው። በሌላ አባባል ከ30 ደራሲያን ጋር ተዋውቋል። 30 ደራሲያን አስተውሎታቸውን፣ ጥበባቸውን፣ እውቀታቸውን አጋርተውታል። ወገግ ነው የሚለው። ልክ ያልተጠረገ መነጽር አድርገን አይናችን ላይ ጉም እንደሚሸፍነን ሁሉ ልክ የተወለወለውን መነጽር ስናደርግ በእንደዚህ አይነት ነው መገለጥ ሊመጣ የሚችለውና ወዲያውኑ ከእነዚህ 30ዎቹ ጋር ይወያያል። እገሌ እኮ ይሄን ብሎ ነበር፣ እገሌም ደግሞ ይሄን አሳሰብ እንደዚህ ነው የሚያስበው ይልና ወደ ራሱ ሀሳብ የመምጣት እድል ደርሳቸዋል ተብሎ ይታሰባል። በመጠነኛ ትምህርት እስር ቤት ገብቶ ስለተማረ አንድ ሰው ላጫውታችሁ። ይህ ሰው ማልኮም ኤክስ ይባላል። ማልኮም ኤክስ በኋላ አንቱ ከተባሉ የጥቁር ሰብአዊ መብት ተከራካሪዎች መካከል አንዱ ነው። ልጅ ሆኖ ወንበዴ ነበረ። ደንበኛ የለየለት፣ በእኛ በኢትዮጵያን አባባል ተፈሱ የተጣላ የሚባልለት ነው። ማንም ምንም የሚፈራው ጋንጊስተር። ከጓደኞቹ ጋር አንዴ ሽጉጥ ውስጥ አንድ ጥይት አድርገው አለቃ ለመሆን ሲወዳደሩ ሪቮልቨር ነው ሽጉጡ፣ ያሽከረክሩትና ጥይቱ የቱ ጋር እንዳለ አይታወቅም። ራስ ላይ መተኮስ ነው። ማልኮም ኤክስ ይሄን አድርጓል። እንግዲህ ጥይቷ የቱ ጋር እንዳለ ሁለተኛ መሳቡ ሶስተኛ ላይ ልትመጣ ትችላለች። በመጀመሪያ መሳቡን በትንትኑ ልታወጣ ትችላለች። እዛ ድረስ ያደረገ በጣም ጨካኝ፣ አምርሮ ነጭን የሚጠላ ጥቁር ነው። ይህ ሰው በሕይወቱ ትልቁ መገለጥን ያገኘው እስር ቤት ውስጥ ነው። እስር ቤት ውስጥ ንባብን አንድ አርአያ የሆነ ሰው መራው። ከዛ በኋላ ማንበብ ጀመረ። ቀደም እንዳልኩት የመጀመሪያዎቹን 30 መጽሐፍት እንዳነበበ በጥቁር ላይ ነውር የጻፉ አላስፈላጊ ጥናት ነው ብሎ ለህትመት ያበቁ ሰዎችን አድራሻቸውን እየፈለገ ይጽፍላቸው ነበረ። በጣም ይተች ነበር አምርሮ። ቀደም ብሎም ጥንታዊ መጽሐፍት በጥቁር ላይ ይሉትን የነበረ ነገር በሙሉ ስራዬ ብሎ እዛም ደግሞ ቀደም ብሎ እንደ አርአያ የተቀበለው ሰው አቅጣጫ ይመራው ነበረ። ስለዚህም ከልክ በላይ መገለጥ ደርሶ የእስልምና ሃይማኖትን ተቀብሎ እስልምናን ሲሰብኩት የጥቁር ህዝብ ሃይማኖት ብለው ነው የሰበኩት። የሚገርመው አጋጣሚ መካ ይሄዳል። አንድ ሙስሊም በሕይወት ዘመኑ አንዴ መካ ሄዶ መሳለም እንደ ግዴታ ይወስዱታል። በሕይወታቸውም ደስ የሚላቸው ነው። ለማ አንድ ክርስቲያን በሕይወት ዘመኑ ሞልቶለት ኢየሩሳሌም ቢሳለም ጌታ ሄደበትን፣ የተሰቃየበትን፣ የተሰቀለበትን ጎልጎታ ማየት ነፍሱን ደስ እንደሚያሰኛት ትልቅ የጽድቅ መንፈስ ሰውነቱ ውስጥ እንደሚፈጠር ሁሉ ሙስሊምም በሕይወት ዘመኑ አንድ ጊዜ መካ ሄዶ መሳለም እንደዛ ነው የሚታየውና ማልኮም አንድ አጀንዳ ይዞ ነው ሄደው ጥቁር ህዝቦች ተሰብስበው ሲዘግዱ ለማየት ነው።
የሚገርም አጋጣሚ ሲደርስ እስልምና የሰው ልጆች ሁሉ ሃይማኖት ሆኖ ያገኘው ነጩ፣ ቢጫው፣ ጥቁሩ የሰው ዘሮች በሙሉ አብረው አመለኩና ከዩናይትድ ስቴትስም ከሳውዲ አረቢያ ወደ ዩናይትድ ስቴትስ ሲመለስ ለዝቦ ነው የተመለሰው። ቫላንስ አድርጎ መጀመሪያ እንደሚያመራው አያመርም፣ ግን ያው እንዲሞት ተፈርዶበት ስለነበረ አሳዳጆቹ እንዲወገድ አደረጉት። ያሙኔ ግን ትንታግ ስለነበር ይፈሩታል። ኃይለኛ ተናጋሪ ነው። አሁንም ዩቱብ ላይ ብዙዎቹ ንግግሮቹን አይቻቸዋለሁ። ዝም ብላችሁ ማልኮም ኤክስ ብላችሁ ትገቡ ታገኙታላችሁ። እና በእኛ አባባል ደም ያስቀምጣል ንግግሩ። አሁን ዋይት ዴቭል ሲላቸው ነበር ፈረንጆቹን። ትንሽ ደግሞ ተማርን ብለው አንት መሀይም ሊሉት የሚደፍሩትን ዩ ብሬንዋሽ ፒኤችዲስ ብሎ አሳራቸውን ያሳያቸዋል። እና በከፍተኛ ሁኔታ የእሱ ተከታይ ዩናይትስን ናጠው። በጣም የተፈራ የተከበረ ምድርን የሚንጥ በግለሰብ ደረጃ ከዩናይትድ ስቴትስ ገቨርንመንት ጋር የሚፋጠጥ ሀያል ሰው ያደረገው ንባብ ነው። ስለዚህም ዛሬ እስኪ ስለ ንባብ ትንሽ ስራዬ ብለን እንጨዋወት። ከመጽሐፍ ጋር ቀጠሮ ይኖራችኋል። እርግጠኛ ሆኜ ነው የምነግራችሁ። ይሄ የኔ ልምድ ነው። ከልጅነቴ ጋር በተያዘ ጥሩ የሬዲዮ ፕሮግራም አድማጭ ነበርኩኝ። የንጉሴ ተፈራን ፕሮግራም በጣም ወደው ከሚያደምጡ ወጣቶች መካከል አንዱ ነበርኩ። ይህ ዘመኑ 69 ነው። የዛሬ 47 48 ዓመት ገደማ ነው። እና ንጉሴ ተፈራ አንድ ቀን ምን ሰራ? ስለ ማርቲን ሉተር ኪንግ ስለሚባል ጥቁር ሰብአዊ መተከራካሪ፣ እሱ ደግሞ ፕሮቴስታንት ነው። ስለ እሱ የሰራውን ፕሮግራም ሰማሁና በጣም ቀልቤን ሳበው እና መጽሐፍ ባገኝ የሚል ስሜት አደረብኝ። አላገኘውም። በአጋጣሚ አቶ ኮፒናስ የሚባል ሰው ቤት መጽሐፉን አገኘሁት። ወንድ ጓደኛዬ በድሉ በቀለ አብሮ ትሰራ ስለነበረ አንድ ልጃ ትምህርት ቤት አለችው። እሱ ቤት ሲሄድ እኔም አብሬው ሄጄ መጽሐፉን አየሁና እንዲያውሰኝ ጠየቅኩት። ከለከለኝ ጎቢናስ። ለጎቢናስ እኔ ባለሎታ ነኝ። የወላጆች ቀን ተዘጋጅቶ ድራማም ያዘጋጅለት አቶ እኔ ትምህርት ቤት ተማሪም አይደለሁም ተቀጣሪም አይደለሁም። የጓደኛዬ ትምህርት ቤት ስለሆነ የሚሰራበት ቦታ ስለነበር ሄጄ ተገኝቼ ልጆቹን አዘጋጅቼ ቲያትር፣ ቤተሰባዊ ቲያትር ተጫውተዋል። ያው የትምህርት ቤት ቲያትር ነው። በሰላምና በደስታ ኑሮ ነው። አንዱን ባህሪ እኔ ነኝ የተጫወትኩት። ይሄንን ያረኩለትን ሰው መጽሐፉን ከለከለኝ። በጣም ነው ያዘንኩበት። ከልክሎኝ ዓመታት ተቆጠረ ሳላገኘው። ከብዙ ጊዜ በኋላ ምናልባትም ከ13 ዓመት በኋላ በ82 ዓመተ ምህረት ወልደ ገብርኤል አባተ መደርደሪያ ላይ አገኘሁኝ። ወልደ ገብርኤል በርካታ መጽሐፍቶች አሉት። በርካታ መጽሐፍ የእሱም እኔ ጋ አሉ። እርግጠኛ ነኝ የኔም እሱ ጋር ይኖራል። ግን በብዛት የእሱ ነው እኔ ጋ የሚኖረው። ከዛ መጣሁና አነበብኩት። እንግዲህ ልብ አድርጉልኝ፣ መጽሐፉን 69 ላይ ፈልጌው እንዳነቡ የተፈቀደልኝ 82 ላይ ነው። እና መጽሐፍት መች የት እንዴት እንደምትገናኙ እሱን የሚያውቀው እግዚአብሔር ነው። ግን ከመጽሐፍት ጋር ቀጠሮ ስላላችሁ ሁሌም ንቁ ሆናችሁ መጠበቅ ነው። እና በማርቲን ሉተር ኪንግ ላይ ከዛ በኋላ በእንግሊዝኛ የተጻፉ ኢንሳይክሎፒዲያ ላይ በርካታ ጥናታዊ ፊልሞች ምኖች አይቼ ምርጥ የምለውን አሪፍ አርቲክል በሱ ላይ ጽፌያለሁኝ። ምናልባት የሚቀጥለው ዓመት ወይም በዚህ ዓመት መጨረሻ አካባቢ የወግ ስብስቤ ለጥራዝ የሚበቃ ከሆነ አንዱ አርቲክል ስለ ማርቲን ሉተር ኪንግ የጻፍኳት ነው። በጣም ከመውደድ የተነሳ እንዳውም ለባለቤቱ ለኮሬታ መላክ ነበረብኝ ብዬ አስቤ ነበር። እንዳሁን የተሳለጠ ግንኙነት አልነበረም። አሁን ዋይፋው ለቀቅ ብሎ እኮ ዝም ብለን ብንፈትሽ እናገኛለን። አሁን ባለፉት አስታውሱ እንደሆን የሮበርት ስኪንን ፎቶግራፍ ለማግኘት ንጉሴ ድፍነ ዩናይትድ ስቴትስን ያካለለው። እኔ ግን ሮበርት ስኪን ስለው 1000 ፎቶግራፍ ነው የተዘረገፈልኝ። ዊልያም ኤሊስ ስለው 1000 ፎቶግራፍ ነው የተዘረገፈልኝ። መርጬ ነው ለእናንተ ያሳየኋቸው። እና የዚህ ዘመን ቢሆን ኖሮ ምናልባትም በአፍሪካ ብቸኛ የሆነው የራሱ ፊደል ባለው ቋንቋ ስለ ባለቤቱ ያጻፈውን ብታነበው እንዴት ደስ ባለ ነበረ። እድሉ አልነበረም። አሁን እሷ በቅርብ ማረፏን ሰማሁ።
እናም ከመጽሐፍት ጋር ጊዜው አጋጣሚ ሁኔታው ሲፈቅድ ቀጠሮ አላችሁና ትገናኛላችሁ። አንዳንድ ልጆች በውስጥ ወይም በኢሜይል አድራሻዬ መጽሐፍ ምረጥልኝ፣ መጽሐፍ እንደዚህ አድርግልኝ ምናምን ይላሉ። ይህንን ባትለምዱ ጥሩ ነው። እኔ ማንኛውንም መጽሐፍ አንብቡ ብዬ ነው ሰዎችን የምመክረው። ያገኘውን መጽሐፍ አንብብ። አንዳንዱ ያንገጫግጫችኋል፣ አንዳንዱ ጥማችሁ ልትጨርሱ ትችላላችሁ። አሁን የበዓሉ ግርማን መጽሐፍ የጀመረ ይጨርሰዋል እንጂ አያቆመውም። ጥሩ ቀልብን ሰቅዞ የሚይዝ የሥነ ጽሑፍ የአጻጻፍ ጥበብን ነው እሱ የሚጠቀመውና ማንንም ይይዘዋል። ስለዚህም እንደነዚህ አይነቶቹን እያነበባችሁ ከዛ በኋላ ነው ሌሎቹ ብላቴንጌታ ህሩይ ወይም ሌሎቹ የጻፏቸውን መጽሐፍት ስታነቡ ልትግባቡ የምትችሉት። አለበለዚያ መንገጫገጭ ይኖራል። እኔ ደግሞ እንድሰንፉም ስለማልፈልግ ነው እንጂ ሊስት አድርጌ ያስቀምጥኳቸው አሉ። በእኛ ስነ ጽሑፍ ውስጥ ሰዎች ሊያነቧቸው ይገባል ብዬ ሊስት ያደረኳቸው አሉ። ብለቀው ክፉ ነገር ምንድን ነው? ሁሌም እሱን ብቻ ነው የምትፈልጉት። በቃ የመጽሐፍ ጥግ እሱ ይመስላችሁና ትሳሳቱብኛላችሁ። ስለዚህ ያ ስህተት እንዳይፈጠር ነው ሊስት የማላረገው። ያገኛችሁትን አንብቡ። አሁን የኔ ልጅነት ማንም ሰው ወዶ የሚያነበው ነው። ሕይወት በባህር ውስጥ ሌላ ተአምር የሚያወራላችሁ ነው። ሌሎችንም ምናልባትም ጉራ ሊመስል ይችላል። ለማንኛውም ግን ሞክሩትና እዩት። ምን ያህል ቀልብህን ሰቅዞ ይዘዋል አቅበታለሁኝ። እኔ በአቅሜ የፈቀደ መጠን እማወራውን የማውቀውን ያህል የምጽፈውንም በደንብ አስቤበት ነው የምጽፈው። አልሆንም ካለኝ እተወዋለሁ። ዓመትም 2 ዓመትም ሊቆም ይችላል። አሁን ሼልፌ ላይ ብትሄዱ ከ2 ወይም ከ3 በላይ መጽሐፍ የጀመርኳቸዋሉ። በተለያየ ምክንያት ቆመዋል። አንድ ቀን ግን ሲበራልኝ አርፍባቸዋለሁ። ወዲያው ነው ማጠናቀውና እንደዛ አይነት ነገር አለ። ስለዚህም መጽሐፍ ያገኛችሁትን ማንበብ ጥሩ ነው። ጋዜጦች ጥሩ የመጽሐፍ መኮርኮሪያ ኃይልም አላቸው። በ90ዎች ውስጥ ምናልባትም ወርቃማ የፕሬስ ዘመን ነበር ማለት እችላለሁ። 90 ቅዳሜ ቀን የኔ ዋናው ፕሮግራም ጠዋት ተነስቼ የምኖርበት ሰፈር አደባባይ ጋር ሪቼ ጋር ነው። ሪቼ አደባባዩ ጋር ጋዜጣ የሚሸጥ ልጅ አለ። ጉዳይ ይባላል። የሰፈሬ ልጅ ነው። ከጉዳይ ጋር ወዳጆች ከመሆናችን የተነሳ ጋዜጣ አንብቤ ስመልስ ገንዘብ መቀበል ሁሉ ያቆምበት ጊዜ እንደነበር አስታውሳለሁ። በቃ በጣም ወዳጁ አድርጎ ሁሉንም ጋዜጦች ሰበስባቸዋለሁ። ቅዳሜ ቁጭ ብዬ አነባለኝ። በቃ ቅዳሜ ቀኑን እስከ 6 ሰዓት ድረስ እዛው ቡናዬን እየጠጣሁኝ እማነባቸውን አነባለኝ፣ እመርጣለኝ። የግል ጋዜጦች ናቸው፣ የመንግስት ጋዜጣ ነው ምናምን ብሎ ነገር የለም። ያገኘሁትን ነው መጽሔቱን ምኑን ይዤ መጥቼ ከዛ ውስጥ ቀልቤን የሚስበውን አነባለኝ። በተወሰነ ደረጃ ዜናዎቹን ሊዶቻቸውን እመለከታለሁ። ይህን ካረኩ በኋላ ያስፈልገኛል ብዬ የምፈልገውን ጋዜጣ ወስድና ገንዘብን ከፍዬ ወደ ቤት ሄዳለኝ። እንዲህ እያረኩ አንድ እናት መጣችና እድሜው 20 ምናምን 20ዎች ውስጥ የሆነ ወጣት ይዛ መጣ። ልጄን ማንበብ አስተምርልኛለች። እንዳውም አሁን ማንበብን በአንደኛ ደረጃም በሁለተኛ ደረጃም በዩኒቨርሲቲ ደረጃም ማስተማር የሚያስችል አቅምም እውቀትም አለኝ ብዬ ነው የማስበው። አስቤው አላቅም። ይዛኔ ግን ለሙከራ ለምን አልነግረውም? የማውቀውን ያህል ብነግረው ኢላይት እንዲሆናል አልኩኝ። የት ነው የምትማረው አልኩት። ጎንደር ዩኒቨርሲቲ ነው የምማረው አለኝ። ጎንደር ዩኒቨርሲቲ ሕክምና ውስጥ ነው የምማረው። እርግጠኛ ነኝ የመጀመሪያ ዲግሪውን ሰርቶ በአሁኑ ሰዓት ሐኪም ሆኖ ይሆናል ብዬ ገምታለሁ። አለበለዚያም ስፔሻላይዝ አድርጎ ላቅ ብሎ ሄዷል። ለማንኛውም ወጣቱን አየውና አሪፍ ነው በቃ እነዚህን እኮ ማንበብ ነው ብዬ ግል ጋዜጦቹን እነዚህን ይኸውልህ ከዚህ ውስጥ እንደዚህ አይነት ነገር አለ፣ እዚህ ውስጥ ይሄ ርዕስ አለ እያልኩ ስል አጠገቡ አዲስ ዘመን ጋዜጣ ነበረ። ይህንንም ማንበብ ይኖርብሃል አልኩት። ይህንንም አያነብም አለችኝ። አንዳንዱ መንግስት አልባ ሀገር እንዲኖር የሚፈልግ ይመስለኛል። መንግስት የሚያስበውን እኮ ማወቅ አለበት። ይሄ ልጅ የሜዲካል ተማሪ ነው። እሱን የተመለከቱ ነገሮች መንግስት ያወጣል። እዚህ ውስጥ ያለ መረጃ አስተማማኝ ነው። ስለዚህም ይህንን በማንበብ ነው ባላንስ ሊያደርግ የሚችለው። መንግስት ያጠፋውን ነገር እኮ የግል ጋዜጦቹ ይነግሩናል።
ያለማውን ደግሞ ይሄኛው ይነግረናል። እና አንጎላችን ውስጥ ባላንስ መሆን አለበት እንጂ አንቺ ምን አግብቶሽ ነው እሱ ጭንቅላት ውስጥ ገብተሽ ይሄን አስባ እናታስብ የምትይኝ? እኔ እኮ ስነግረው ሁሉንም እንዲያውቅ ያወቀውን ሁሉ የእውቀት አካል ሳይሆን መረጃውን ከያዘ በኋላ የራሱ ሰው እንዲሆን ነው እየጣርክ ያለሁት። አንድ ውብ የሆነች የቀዳማዊ ሥላሴ ዩኒቨርሲቲ መሪ ቃል አለች። ሁሉ አመክሩ ወደ ሰናይ አጽኑ ይላል። በጣም የምወደው አባባል ነው። ሁሉንም መርምሩ መልካሙንም አጽኑት ነው። እና ልጅሽ ሁሉንም ያንብብ። አሁን ይሄን ጋዜጣ በማንበብ ጊዜና ጉልበቱን ማጥፋት አይችልም፣ ምክንያቱም ዩኒቨርሲቲ ተማሪ ነው። ግን ጥሩ ፋታ ማግኛ ሆነዋል። አእምሮውን ያሟሙቅበታል። ወደ ትልቁ ንባብ ወደ ጥናቱ በሚሄድበት ጊዜ አካሉ ዛና ብሎ የሚቀስመውን ይቀስማል። እና አታግጂው። አንቺ ልና ውስጥ ልትገቢ ምንም አያገባሽም። የአንቺ ስራ ማቅረብ መወሰንና መተውን ለሱ ተዩ ብዬ ተሟገጥኳት። ሳስበው ትክክል ነኝ። አንዳንዱ መንግስት በሌለበት ዓለም ውስጥ የሚኖር የሚመስለው አለ። መንግስትን ማረም ነው፣ ማስተካከል ነው፣ መንገር ነው አቅም በፈቀደ መጠን እንጂ መንግስት የሚሰራውን የሚወስዳቸውን እርምጃዎች የሚሰጥህን ልሳኑን አላይም የምትል ከሆነ የምጎዳው አንባቢው ነው። ጎዶሎ ንባብ ነው የሚኖረው። እና ልጁ ሙሉ ለማድረግ ያናረኩኝ። ምክንያቱም እነዚህ ጋዜጦች እንግዲህ አላቅም፣ እኔ ስገምት ትልቅ ላይብራሪ ይኖራቸዋል። እዛ ላይብራሪዎች በኢትዮጵያ ውስጥ የታተሙ ጋዜጦች ሁሉ ይገባሉ። አሁን አዲስ አበባ ዩኒቨርሲቲ ይገባል፣ የኢትዮጵያ ቤተ መጻሕፍትና መዛግብት ይገባል፣ ሌሎቹም ጋር ይገባሉ ብዬ ነው ተስፋ የማደርገው። ስለዚህም ይሄ ልጅ ህሊናውን በእንዲህ መልኩ አፍታቶ የራሱ እንዲሆን መጣሬን አስታውሳለሁ። በርትራን ራስል ከሚያስቀኑኝ ሰዎች መካከል አንዱ ነው። ራስል ፈላስፋ ነው። በዓለም ላይ አሁን የምንጠባቸውን የሂሳብ ስሌቶች አያሌዎቹን እሱ እንደፈጠረ ነው የሚታወቀው። በበርካታ ርዕሰ ጉዳዮች ላይ ተጠቧል። የልጅነት ህይወቱ ላይ አያቱ ትልቅ ላይብረሪ እንደነበራቸው ይናገራል። አያቱ ብቻ ሳይሆኑ አባቱም ትልቅ ላይብረሪ ነበራቸው። እኔ እንደዚህ አይነት ቤተሰብ ውስጥ ማደግ መታደል ነው ብዬ ገምታለሁ። እኔ አሁን በግሌ ልጆቼ ላይ ጥሪ ያለኝ የእኔ ትልቁ ስራ ምንድን ነው? የፈረሱን ተግባር ማውጣት። ፈረስ ያደርሳል እንጂ አይዋጋም ማለት ማስተማር፣ ማሳየትና መውጣት ነው። ከረባቸው ይሄዱበታል፣ ካረባቸው ያቆሙታል። ነግሬያቸዋለሁ። ልጅ እስከ 14 ዓመቱ ነው የምትከታተሉት። ከ14 ዓመቱ በኋላ የሚፈልገውን የማይፈልገውን የሚለይበት፣ አልፈልግም ብሎ የሚሸሽበት ሁኔታ ስለሚፈጠር አላስፈላጊ ንትርክና ጥላቻ ውስጥ ከምንገባ እስከዛ ድረስ መርተን የህይወት አቅጣጫውን እንዲሄድ ማገዝ ነው ያለብን። ይሄን አድርጌያለሁ። በርትራን ራስልም አያቱ ላይብረሪ በደንብ ይጠቀም ነበር። መጽሐፍ በደንብ ያነብ ነበረ። እንዳውም ታዋቂ ከሆኑ ደራሲያን አንዱ አሁን ኢቫን ትሩጌኔቭ የተባለ ሩሲያዊ ዘመናዊ ደራሲ የነ ዶስቶየቭስኪ የነ ቶልስቶይ አቻ የሆነ ሰው አምጥቶ ለአያቴ ሰጥቷት እስካሁን ድረስ እሱ መጽሐፍ አላነበበችውም ይላል። እንግዲህ እሷ ቃላይ ቆየት ካሉት ከነ ሼክስፒር ከነምን ጋር ልትሆን ትችላለች አያቱ። አባቱም እንዲሁ አይነት ትልቅ ላይብረሪ ያለውና መጽሐፍ መሃል ተወልዶ መጽሐፍ መሃል ማደጉ በአስተሳሰቡ ልቁ በዓለም ላይ አሉ ከሚባሉ ትልልቅ ቲንከሮች መካከል አንዱ ሆኗል። የዓለምን አስተሳሰብ መርተዋል ከሚባሉ 100 ጠበብት መሃል አንዱ መሆን ቀላል ነገር አይደለም። በህይወት እያለ ራሱ ምድር የሚንጥ ሰው ነበር። አንድ አሁን አስታውሳለሁ ቬትናም ዋር ላይ አሜሪካኖች ያደረጉትን እቃወማለሁ ብሎ ብቻውን ሰላማዊ ሰልፍ ወጥቷል። እንግዲህ ዝም ብላችሁ ገምት ብትሉኝ በዘመኑ በርትራን ራስል ለ1000 ሰው ግምት ነው ማለት ነው። ለአንድ ቀን ለምናምን አስራውት ለቀቁት ነው። ከጋሽ ስብሃት ጋር ስንጨዋወት የዋለው እንዳውም ትዝ የሚለኝ ቬትናም ላይ አሜሪካን እንከሳለሁ ለዳኝነትም ቀዳማዊ ሥላሴ መርጫለሁ ብሎ ነበር። የዘመኑ 1950ዎች ውስጥ የነበሩ ጎረምሶች ይሄን ያወሩት ነበር። እኔ 60ዎች ውስጥ የመጣሁ ወጣት ነኝ። በኋላ ሰምቼዋለሁ። ስጠይቀው እንዲህ መባሉን አስታውሳለሁ ብለውኛል። የዛ ዘመን ጎረምሶችን ጠይቄያቸውና ራስል እንደዚህ አይነት ሰው ነው። እኔ በጣም ነው የሚያስቀናኝ። መጽሐፍ መሃል ተወልዶ መጽሐፍ መሃል ማደጉ እጅግ በጣም ትልቅ በረከትን ትውለታል።
ከኛ የምጠቅሰው ዶክተር ተወልደን ነው። ዶክተር ተወልደ በብዙ ሺህ የሚቆጠር የመጽሐፍ ስብስብ እንዳለው አውቃለሁኝ። በተለይም የዶክተር ተወልደን መጽሐፍ ደግሞ ልጆች በስፋት ያነበቡት አስመራ ዩኒቨርሲቲ ፕሬዚዳንት በነበረ ጊዜ ሰፈሩ ትሪያቮሎ መሰለኝ፣ እርግጠኛ ነኝ። ትሪያቮሎ ውስጥ ያሉ ህፃናት ያን ላይብረሪ የመጠቀም እድል ነበራቸው። የልጆቹ ጓደኞች በሙሉ ልጆቹ የላይብረሪ ስርዓት ያውቃሉ፣ ይጠቀማሉ፣ ጓደኞቻቸውን ይዘው ይመጣሉ። ጓደኞቻቸውም የፈለጉትን መጽሐፍ ማንበብ፣ መጠየቅ፣ እሱም ሆነች ዶክተር ተወልደ ቤት ውስጥ ካሉ ለማስረዳት በማንኛውም ጊዜ ዝግጁ ናቸው። ለልጅ ከሚገባው በላይ ቅድሚያ ይሰጣሉ እና ያስረዷቸዋል። በዛን ጊዜ አስመራ የነበሩ ህፃናት እጅግ በጣም እድለኞች ነበሩ። በአጥቢያውም አብረዋቸው የነበሩ ህፃናት እንዲሁ እድለኞች ነበሩና ህፃናቱ የእሱን ልጆች እኔ ባናገርኩ ጊዜ ሁሉም ጓደኞቻቸውን ይዘው መጥተው ያነባሉ። ሊጨመርላቸውና እንዲገዛላቸው የሚፈልጉን መጽሐፍ ሲጠይቁ በሚቀጥለው ቀን አዲስ አበባ የሚሄድ ሰው ካለ ቤተሰቡ ስራዬ ብሎ ይልካል። የማስታውሰው አሁን ከዶክተር ተወልደ ልጆች መካከል ለምለም የመጨረሻዋ ናት። ከአብራኩ ከተከፈሉ ሴቶች መካከል ለምለም የመጨረሻዋ ናት። በነገራችን ላይ በህይወት ዘመኑ ከ60 በላይ ልጆች አሳድጓል። ስለዚህም ስለ ልጅ በደንብ ነው የሚያውቀው እና ዶክተር ተወልደ ለለምለም ጊዜ አልሰጠኋትም ነው የሚለኝ እንጂ ለሌሎቹ ሁሉ ጊዜ ሰጥቻቸው። አስመራ ዩኒቨርሲቲ ውስጥ ፕሬዚዳንት በነበረ ጊዜ ከባድ አስቸጋሪና ፈታኝ ጊዜ ነበር። አገሩ የጦርነት ነው፣ ወታደራዊ ቀጠና ውስጥ ነው ያለው። ብዙ የሚያሸብር የሚያስፈራ ብዙ ነገር ያለበት ነው። በዛ ውስጥ ጊዜ አልሰጠሁትም ይላል። ለምለም ደግሞ እኔ ሳወራት ጊዜ ይሰጠኝ ነበረ። ባይገርምህ አንድ ነገር ጠይቄው ይሄንን አንብቤ መጥቼ ነው የምነግርሽ ብሎኝ በዛ ጥድፊያ ውስጥ አንብቦ ለምለም በቀደም ዕለት የጠየቅሽኝን አሁን ላስረዳሽ ብሎ ይነግረኝ ነበር አለ። ይነግረኝ ነበር ብላ አጫውታኛለች። ለምለም አሁን በሙያ ዶክተር ናት፣ የህፃናት ስፔሻሊስት ሆና አሪፍ ከሚባሉ ወጣት እናቶች መካከል አንዱ ሆናለች። እና ዘርህን መዝራትህ ብቻ አይደለም ትልቁ ነገር፣ ዘርህን ሰው ማድረግ በላቀ ሁኔታ መገንባት የእያንዳንዳችን ኃላፊነት መሆኑን ልብ ብላችሁ ልጆቻችሁን መጽሐፍ መሃል ተወልደው መጽሐፍ መሃል እንዲያድጉ ራሳችሁም አቅም በፈቀደ መጠን ትንሽ ትንሽ አንብቡ። እንዳለው አቶ መለስ ትንሽ ትንሽ ማንበቡን ስራዬ እንድትሉ ከወዲሁ አደራ ማለት ነው። አንዳርጋቸው ጽጌ እኛም እንናገር ትውልድ አይደናገር በሚል መጽሐፉ ጥሩ ንባቡን የሚያሳይ ነው። አውቃለሁ አንዳንዱ ኮንትሮቨርሻል ነገር ወስዶ የሚያነታርክ አጀንዳም ቢሰነቅርበትም አንዳርጋቸው ግራ ዘመም መሆኑን ልብ በሉ። ግራ ዘመሞች ደግሞ ብርሃንም መንገድም እኔ ነኝ ለማለት ፈንጠቅ የሚያረጉብህ የሚወረውሩብህ ነገር አለና ጠንቅቀህ ነው እንትን ማለት ያለብህ። ብትችል ፍሊተር ቢኖሩ ጥሩ ነው። ቀድመህ የምታውቀው ከሆነ ላትሸዋወድ፣ ላደነግጥ፣ ላትሸበር ትችላለህ። ግን የሚደንቅ እውነቶች ደግሞ ይነግረናል። እነሱ በ1960ዎች ውስጥ 65 ምናምን አካባቢ ወጣት በነበሩ ጊዜ ትልቁ ተነባቢ መጽሐፍ ጎድፋዘር ነው። ዘጎድፋዘር ገበያ ላይ ውሎ አንድ ኮፒ አንዳርጋቸው ይደርሰዋል። ቴክኖሎጂ ፋክልቲ ነው አንዳርጋቸው ያለው፣ መለስ ሳይንስ ፋክልቲ ነው ያለው። መጥቶ ዘጎድፋዘር አለ? አዎ አለኝ፣ ስጠኝ ላንብበው። ገና እያነበብኩት ነው፣ ግማሽ ላይ ነኝ ያለሁት። በቃ እሺ ገንጥልና ስጠኝ አለው። ሻልና አንዳርጋቸው ገንጥሎ ሰጠው። ግንጣዩን ይዞ መለስ ሄደ አለ። ከተወሰነ ቀን በኋላ ተመልሶ መጥቶ ጨርሼዋለሁ ያንን ስጠኝ አለ። በአጋጣሚ አንዳርጋቸውም ጨርሶታል። ሰጠኝ፣ ከዛ በኋላ አልተገናኘንም ይላል። ይኸውልህ እንግዲህ ይህን ያህል ጥልቅ ፍቅርም አለ። እንግዲህ ለንቁ ፈረስ ያለንጋ ጥላ ላይ በቀዋል ነው። ያን ያህል የሚጥር መሆኑን ጓዶቹ ካወቁ እነሱም በየፊናቸው መጣር ነበረባቸው። ያ ጥረት የለም። ለዛም ነው አንባቢውን በረከት ስምዖን ታከተኝ ብለህ እንዳትተው ትንሽ ትንሽም ቢሆን አንብቡ ብሎ ባደራ መልክ የነገረው።
ሎስ አንጀለስ ውስጥ አንድ ወዳጄ ይኖራል። ሲያስፈልግ ይደውልልኝና ረዘም ያለ ጊዜ እናወራለን። እወድለታለሁ። ትረካውንም የሚነግረኝም የምናወጋውም በጣም አሪፍ ነው። እውቀትን ማዕከል ያደረገ፣ ሰውን ማዕከል ያደረገ፣ ህይወትን በተለያየ አቅጣጫ እንድናያት የምናረጋት ነው። ይህ የአርክቴክት ባለሙያ፣ ኪነ ህንፃ ባለሙያ ባዩልኝ ምን አወራልኝ? አንድ ሰው አለኝ ከእኔ ዕድሜ ትንሽ ከፍ የሚል እንግዲህ የኢሃፓ ግርፍ የነበረ ሰው የሴኩሪቲ ጋርድ ይሰራል አለኝ። የጥበቃ ስራ አንድ ትልቅ ካምፓኒ ውስጥ ይሰራል እና ለማቋረጥ ያነባል። ሲያነብ አንዱ ፈረንጅ በተደጋጋሚ አየው። ከዛ በኋላ አየውና ለመሆኑ ይሄ የምታነበው ይገባሃል አለው። ሲለው አበሻውም አይ አም ለርኒንግ እንግሊሽ አልፋቤት ነው ያለው። ምጸት ነው። ደነገጠ ሰውየው። በጣም ተናደደና እንዴት እንዲያላግጥብኛል ብሎ ሄዶ አለቃው ጋር ከሰሰው። አለቃ ንጉሥ ነው እነሱ ጋር። ልክ ይሄ ኢትዮጵያዊው ተከሶ ሲቀርብ ቅርታ ጠይቀው አለ አለቃው። ለምንድነው ቅርታ የምጠይቀው? ጠይቅ ብያለሁ፣ ጠይቅ፣ አለበለዚያ አደጋ ላይ ነው። ይገባኛል፣ ግን የኔን ባህል ደግሞ ልንገርህ። በእኛ ባህል አንድ ሰው አንድ ጥፋት አጥፍቶ ይቅርታ ጠይቅ ሲባል ያጠፋው ነገር ይነገረዋል እና ይህን ሰውዬ እኔ የበደልኩትን ይንገረኝና ይቅርታ ለመጠየቅ ዝግጁ ነኝ ሲል ፈረንጁ አፈረ። ጉዳዩ እንዲነሳ አልፈለገም። ጥሎ ቢሮውን ሲወጣ አለቃው ጨብጦ አድናቆቱን ገልጾት ይካንጎ ነው ያለው። ወደ ስራ ሂድ አለው። ሄደ። ፈረንጁ ግን ከንክኖታል። ይሄ ከተወሰነ ጊዜ በኋላ መጣ እና አበሻውን አገኘው። አሁንም እያነበበ ነው። በምጸቱ ለርኒንግ እንግሊሽ አልፋቤት እንዳለው አሁንም እንግሊሽ አልፋቤት እያጠና ነው። ከዛ ና እንደ እፈልግሃለሁ አለው። በመኪና ጭኖት ሄደ። ቤቱ ሲገባ የአገር መጽሐፍ ነው የተከመረው። አንተ ጥሩ አንባቢ ነህ ብሎ አበሻው ሊጀምር ሲል አትቸኩል፣ ይሄ አባቴ ነው፣ እኔ አንዱንም አላነበብኩትም፣ አሁን እዚህ ያመጣሁ ምንም ታውቃለህ፣ ማንበብ እንድታስተምረኝ ነው ያለው። ትልቅ ሰው ነው የነጭ ሰውዬ። አሜሪካኖችን በተመለከተ በርቀት ከማቀው ከማነባው አኳያ መልካሞችም ነውረኞችም አሉበት። አንዳንዶቹ ንጣታቸውንና ያሉበት ምድር መንግሥተ ሰማያት የሚመስላቸው አሉ። የወጡ ጥቂት ያነበቡ ደግሞ የሰው ልጆችን በሰውነት የሚቀበሉ አሉ። ያም ሆነ ይህ ሰው በእንዲህ መልኩ ታምሮ ከዚህ አበሻ የንባብ ልምድን መቅሰሙን ባዩልኝ አጫውቶኛል። ቃል ኪዳን አምባቸው ወዳጄም መጽሐፍ ነጋዴም ነው። መጽሐፍ መደብሩ አንዱ ቦሌው ላይ እንትን አለ። 4 ኪሎም ያለው እንዴት እንዳለ አላቅም። ለማንኛውም ደውዬ አጣራለሁ። ቃል ኪዳን ከሌሎቹ መጽሐፍ ነጋዴዎች ልዩ የሚያደርገው ምንድን ነው? ኢንተርናሽናል ገበያ ውስጥ የኢትዮጵያን መጽሐፍ ይዞ ይቀርባል እና በመላው ዓለም የሚገኙ ኢትዮጵያውያን እሱ በኢንተርናሽናል ደረጃ በሚደረግ ፌስቲቫል ወይም አንድ አውደ ርዕይ ላይ በሚሳተፍ ጊዜ የኢትዮጵያን መጽሐፍ ይዞ ስለሚሄድ ኢትዮጵያን እንደ ልብ እንዲያገኙት ያደርጋል። በእንዲህ መልኩ በዚህ ቢዝነስ ላይ ካሉ ሰዎች ጋር ከብዙ አገር ዜጎችና ሰዎች ጋር ይተዋወቃል። አንድ ህንዳዊ ጓደኛው አንድ የቤቱ ሊጠይቀው መጥቶ ሲወጡ ደጃቸው ላይ ትንሽ ላይብረሪ ያለች የቀበሌ ካሳንችስ ነው። የቀበሌ ቤተ መጽሐፍት ናት። ምንም መጽሐፍ እንደሌላት ያውቃል ቃል ኪዳን። ይህን ሰው ይዞት ቢገባ ምናልባት የተሻለ እድል ይኖረው ይሆናል ብሎ ላይብረሪውን አስጎበኘውና መጽሐፍም የላቸውም ብሎ ሲለው ይህ ህንዳዊ እኔ መጽሐፍ ሰጣቸዋለሁ፣ ግን ወደ ሀገር ውስጥ እንዲገባ ቀበሌው ይህን መጽሐፍ አለበት። ቀበሌው የሚጽፍና የፍቃድ ወረቀት ማገኝ ከሆነ በርካታ መጽሐፍ በነፃ አስገባ ሰጣቸዋለሁ። አንተ ደግሞ ትራንስፖርት ብትከፍልላቸው መጽሐፍት ይኖራቸዋል አለ። ቃል ኪዳን ትራንስፖርት በመክፈሉ ተስማማ። ያኛው በመጽሐፍ በመስጠት ተስማሙና ቀበሌ ሄዱ። ቀበሌ ሄደው ይህን ሀሳብ ነገሯቸው።
ቀበሌዎቹ ሰሙና ሳምንት ተመለሱ አሏቸው። ሳምንት ሲመለሱ እኛ በምንሰጣችሁ ፍቃድ አገሩን በመጽሐፍ ልታጥለቀልቁ ነው ብለው ከልክለዋቸዋል። ይሄ የሆነው በኢህአዴግ ጊዜ ነው። ልብ አድርጉልኝ። ለንቁ ፈረስ ያለንጋ ጥላ ይበቃዋል ያልኳችሁ ልብ በሉ። መለስ እንዴት አይነት ሰው ነው? ግንጣይ መጽሐፍ ተቀብሎ አሟልቶ አንብቦ ራሱን ያበቃ ሰው ነው። እነዚህ የእሱ ተከታዮችና የእሱ አካሎች ግን እንዲህ አይነት ናቸው። በሕይወቴ ሞቲቬሽናል ስፒች የሚባል ነገር አይገባኝም፣ ወይም ደግሞ አስፈላጊነቱን አላምንም። ሞቲቬት ለመሆንም አንድ ሰው ማንበብ አለበት፣ 2 በቅጡ መማር አለበት፣ 3 የሚነገረውን ነገር እንዲገባው መዘጋጀት መቻል አለበት። ለእኔ ምርጥ ሞቲቬሽናል ስፒች ያደረገ ሰው አቶ መለስ ዜናዊ ነው። ወጣቶቹ ገብቷቸዋል አልገባቸውም አላቅም፣ ግን አንድ የወጣቶችን አግኝቶ በበርካታ ርዕሰ ጉዳይ ላይ በግል ሕይወቱና በትዳሩ ላይ ከሌላው ጋር ሲያወራ ደፍሮ የማይናገረውን ነው። ከልጆቹ ጋር ሲያወራ ትዳሩ ምን አይነት እንደሆነ ከቤተሰቡ ጋር ያለው ሪሌሽን የነገራቸው እሱ አይደለም። ለልጆቹ ያላቸው አጭርና ግልጽ ናት፣ ምርጥ ናት። የራሱም የሕይወት ሚስጥር እንደሆነች ገምታለኝ። ምንድን ነው ያላቸው? አንድ ነገር አወቃችሁ አይደላው? ሞክሯት። መለስን እዚህ ጋር ያደረሰው ይሄ ነው። አንድ ነገር ያውቃል አይደላው? ይሞክራታል። አንድ ነገር ያውቃታል አይደል? ይሞክራታል። እናም አገር እስከ መምራት ያደረሰው በየቀኑ የሚያደርገው ጥረት ነው። በምንም ተአምር መቆም የለበትም። በምንም ተአምር አሁን እኔ ስል በጣም ሊቃውንትነት ደብዝ ያወቅኩ አይደለም። የመጨረሻውን ጥረት አድርጌያለሁ። ባለፉት 42 ዓመታት ልክ ቀይ ባህር ላይ እግሬ ሲረግጥ ጓደኞቼ ዩናይትድ ስቴትስ ሄደዋል፣ ጓደኞቼ ሶቪየት ዩኒየን ሄደዋል፣ ጓደኞቼ አውሮፓ ሄደዋል። ነገ ስንገናኝ መሀይም ጦር ሰራዊት ሆኜ እንዳልጠብቃቸው ጠንክሬ ማንበብ አለብኝ። ከዚህ በኋላ ፎርማል በሆነው መንገድ መሄድ አልችልም። ያለኝ አማራጭ ኢንፎርማሊ ራሴን ማስተማር ነው ብዬ ወስኜ ነው ወጥሬ በ42 ዓመታት የሰራሁት። ቢያንስ አሁን በዓመት እስከ 10 ሺህ ብር ለመጽሐፍ ላወጣ እችላለሁ። አቅሜ የፈቀደ መጠን አነባችኋለሁ። ባለፉት 42 ዓመታት አንድም ጊዜ የመጨረሻው ድካም ላይ እንኳን ብሆን የማነበው መጽሐፍ ራስጌ ተቀምጦ ነው የሚነጋልኝ እና የመጨረሻውን ጥረት አድርጋለሁ። ስለዚህም የትኛውም ቴሌቪዥን ጣቢያ ብሄድ ኤርታይም ይሰጠኛል። የትኛውም ሬዲዮ ጣቢያ ብሄድ ይሰጠኛል። አንድ አዲስ የሬዲዮ ጣቢያ የሚዘምር ዘነበ እባክህን አብረን እንስራ የማይለኝ አንድም የለም። እኔ ግን አላደርገውም። አሁን ጎልምሻለኝ። አሁን ማረፍ፣ ማንበብ፣ የማነበው ነገርና የምጽፈው ነገር ካለ ከበቂ በላይ ነው በሚል ወስኜ ነውና አም ሰልፍ ቶት ራሴን በራሴ ያስተማርኩት እንጂ የትኛውም ዩኒቨርሲቲ ወይም ኮሌጅ ምን አልሄድኩም። ከዚህ በኋላም ሂድ ብትሉ እሺ አልልም። ጎርኪ ምን ይላል? ሰዎች እውቀትን አይፈልጉም መጽናኛን ነው ይላል። እኔ መጽናኛ አያስፈልገኝም፣ ሰርተፍኬት አያስፈልገኝም። የሚታየኝ ማንበብ፣ መመርመር፣ እማቀውን እየሰጠው መሄድ ነው። ይህን ሁላችሁ የምችለው። አርስቶትል ምን ይላል? ዘሞር ዩ ኖ ዛት ዩ ዱ ኖት ኖው ይላል። ልድገመው። ዘሞር ዩ ኖ ዛት ዩ ዱ ኖት ኖው። የበለጠ ባወቅኩ ቁጥር ወይም ደግሞ የላቀ ሁኔታ ባወቅኩ ቁጥር በላቀና በሚደንቅ ሁኔታ ደግሞ ማታውቀው ከኋላ አለ ይላል። እዚህ ውስጥ እንዳለን እንድታውቁት ብቻ ነው አሁን ይህን የምነግራችሁ። በርትራ ራስን ጋር እንመለስ። ራስን አንዳንድ ነገር የመግለጽ አቅሙ በጣም ኃይለኛ ነው። ምን ይላል? ፀሐይ የምትባል አንድ ኮከብ አለች። ከሱ ስር መሬት የምትባል የተንጠለጠለች አካል አለች። እዛ ላይ ነው የምገኘው ይላል። ያንን አጉሉና እዩት። ራስልን አታገኙትም መሬት ላይ። በሚደንቅ መልኩ አጉልታችሁ ደግሞ ስታዩ ኢንግላንድ ውስጥ አንድ ጥግ ላይ ታገኙት። ዩኬ በዓለም ላይ ትንሿና ሚጢጢዋ ደሴት ናት። እዛች ሚጢጢ ደሴት ላይ ራስን ምን ያህል ትንሽ ፍጥረት ሆኖ እንደምታገኙት ገሙ። ሰዎች ማለት ይሄ ነን። ስለዚህም ከዚህ ትንሽነት ነው ገዝፈን ዩኒቨርሱን በምልአት የምንገነዘብ የምንሆነው። ስለዚህም
እንደዛ እናስብ። እርግጠኛ ነኝ መንገዱ 1000 ጊዜም ቢረዝም አሰብንበት እንደርሳለን። ሰላም በምድራችን ላይ ይስፈን።